ብዙ ሰዎች ወደ ጌታ ሳይመጡ በፊት ምንም ግድ ስለሌላቸው ለጣዖት ተሰዋ አልተሰዋ እነሱ ራሳቸው ጣዖት አምላኪ ስለሆኑ ለጣዖት የተሰዋውን መብላት ግድ አልነበራቸውም ነበርና ለጣዖት ከተሰዋው እየወሰዱ ይበሉ ነበር። ያ ዘመን የጣዖት አምልኮ የተንሰራፋበት ዘመን ነበር። ጳውሎስ እንደዚህ አለ፣ የእግዚአብሔር መንግሥት በመብልና በመጠጥ አይደለችም። የእግዚአብሔር መንግሥት ማለት የእግዚአብሔር አገዛዝ ማለት ነው። እግዚአብሔር መንግስቱን በእኛ ህይወት ውስጥ ሲያደርግ ሰው ጌታን ሲቀበል የእግዚአብሔርን አገዛዝ ተቀበለ ማለት ነው። ስለዚህ በዚህ ጊዜ ታላቅ ደስታ ነው የሚፈጠረው። የማዳን ደስታ ነው የሚፈጠረው። ደስታ ስል ሁለት አይነት ደስታ አለ። በሁኔታዎች ላይ የተመሰረተ ደስታ አለ። እንዲሁ ደግሞ መለኮታዊ የሆነ ደስታ አለ። የማዳኑ ደስታ ዛሬ በልቤ የሞላው እንዳካፍላችሁ ያለ ቃል የማዳኑ ደስታ የሚል ነው። የዳነው በደስታ ሊያስታጥቀን ነው። አሜን። የዳነው በመንፈስ ቅዱስ ሊያስታጥቀን ነው። ሁላችንም ወደ ሮሜ ምዕራፍ 14 እንሄዳለን። ሮሜ ምዕራፍ 14 ቁጥር 17 እንሄዳለን። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና። ሮሜ ምዕራፍ 14 ላይ የምናየው ጳውሎስ በመብል ምክንያት ለጣዖት የተሰዋ መብልን በመብላት ምክንያት ክርክር ተነስቶ ነበር። በቆሮንቶስም ቤተክርስቲያን እንደዚሁ አይነት ክርክር ከዚህ በፊት በነሱ ዘመን ተነስቶ ነበረ። ሰዎች ብዙ ጊዜ ስጋን አግኝተው የሚበሉት ለጣዖት የተሰዋ በሜዳ ላይ ይሸጣል፣ በሉካንዳ ቤት ይሸጣል። ያን ጊዜ ሉካንዳ የሚያርዱ ሰዎች ለጣዖት የተሰዋውን ወስደው ነው የሚሸጡት። ብዙ ሰዎች ወደ ጌታ ሳይመጡ በፊት ምንም ግድ ስለሌላቸው ለጣዖት ተሰዋ አልተሰዋ እነሱ ራሳቸው ጣዖት አምላኪ ስለሆኑ ለጣዖት የተሰዋውን መብላት ግድ አልነበራቸውም ነበርና ለጣዖት ከተሰዋው እየወሰዱ ይበሉ ነበር። ያ ዘመን የጣዖት አምልኮ የተንሰራፋበት ዘመን ነበር። ከዛ በኋላ ደግሞ ኢየሱስ ተሰበከ፣ ለብዙዎች የማዳን ደስታ ሆነ፣ በደህንነት የሚገኝ ደስታ ሆነላቸው። ስለዚህ ሰው በጌታ በማመን ነው የሚድነው እና ለጣዖት የተሰዋውንም ብበላ ምንም አያረገኝም የሚሉ ቅዱሳን የበረቱ ነበሩ። አንዳንዶች ደግሞ ኖ ለጣዖት የተሰዋን መብላት ጣዖትን እንደማምለክ ነው ብለው የሚያስቡ ነበሩ። በዚህ ምክንያት ክፍፍል ተነስቶ ነበረ። አንዳቸው አንዳቸውን ያንጓጥጡ ይፈርዱባቸው ነበርና ጳውሎስ እንደዚህ አለ፣ የእግዚአብሔር መንግሥት በመብልና በመጠጥ አይደለችም። የእግዚአብሔር መንግሥት ማለት የእግዚአብሔር አገዛዝ ማለት ነው። የእግዚአብሔር አገዛዝ እግዚአብሔር መንግሥቱን በእኛ ህይወት ውስጥ ሲያደርግ ሰው ጌታን ሲቀበል የእግዚአብሔርን አገዛዝ ተቀበለ ማለት ነው። የጌታን አዳኝነት አምኖ ሲቀበል ጌታ ሆይ በእኔ ላይ ንገስ ማለቱ ነው። ስለዚህ በዚህ ጊዜ ታላቅ ደስታ ነው የሚፈጠረው። የማዳን ደስታ ነው የሚፈጠረው። ደስታ ስል ሁለት አይነት ደስታ አለ። በሁኔታዎች ላይ የተመሰረተ ደስታ አለ። እንዲሁ ደግሞ መለኮታዊ የሆነ ደስታ አለ። በሁኔታዎች ላይ ያልተመሰረተ፣ በሚታይ ነገር ላይ ያልተመሰረተ፣ በሚጨበጥ በሚዳሰስ ነገር ላይ ያልተመሰረተ ጆይ አለ፣ ደስታ አለ። እሱም የእግዚአብሔር ደስታ በመባል ይታወቃል። ብዙ ሰዎች በዚህ ዘመን ደስታን ሜዥር የሚያደርጉት የሚለኩት በሚታይና በሚጨበጥ በሚዳሰስ ነገር ነው። አንዳንድ ነገር ሲሆንላቸው ደስ ይላቸዋል። ዝነኛ ሲሆኑ ደስ ይላቸዋል። ተቀባይነትን ሲያገኙ ደስ ይላቸዋል። ያ ደስታ ግን ባዶ ደስታ ነው። እውነተኛ ደስታ አይደለም። በጌታ ያገኘነው ደስታ በመንፈስ ቅዱስ የሆነ ደስታ ነው። መለኮታዊ ደስታ ነው። ነገር ሆነ አልሆነ ደስ ይለናል። እነሆ በጌታ ደስ ይለናል። ደስ እያለን እንዘምራለን። ደስ እያለን ቃሉን እንሰማለን። ደስ እያለን ከቅዱሳን ጋር ህብረት እናደርጋለን። ደስ እያለን እንመላለሳለን፣ እንወጣለን። ስለሆነልን ስላልሆነልን አይደለም። ጴጥሮስ እንደዚህ አለ፣ የሕይወትን መንገድ አሳየኸኝ፣ ከፊትህም ጋር ደስታን አጠገብከኝ አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 28 ላይ በጌታ የዳነ ሰው ሁሉ የእግዚአብሔርን ፊት የማየት አክሰስ አለው፣ መብት አለው፣ ድፍረት አለው። በጌታ ያመነ ሰው ሁሉ የእግዚአብሔር መንግሥት ውስጥ መግባት ድፍረት አለው። ኢየሱስ ወንጌል እየሰበከ ሲዞር አንድ የአይሁድ አለቃ ከፈሪሳዊ ወገን የሆነ ከሰባዎቹ ከሳንሃድሪን የአይሁድ 70 ሰዎች አሉ አለቃዎች
ሰው ይሙት ካለ ይሞታል። በእነሱ ውሳኔ ሰው ይሞታል። ኢየሱስም የተገደለው በእነሱ ውሳኔ ነው፣ በሰባዎቹ። እነዚህ የተዋቀሩት ከፈሪሳዊ ከሰዱቃዊና ከካህናት አለቆች የተዋቀሩ ናቸው። እነዚህ ሰባዎቹ የተመረጡ ሽማግሌዎች ናቸው፣ የተመረጡ መሪዎች ናቸው። እነሱ ይወገር ከሌ ይገደል በዚህ ምክንያት ተይዟል ካሉ ያችን ሕግ መተላለፍ አይቻልም። ኢየሱስንም ጲላጦስን ግደልልን ሲሉት አይ በእናንተው ሕግ ግደሉት አላቸው። ሰባዎቹ ናቸው የፈረዱበት። ከነዚህ አንዱ የሆነው ኒቆዲሞስ በሌሊት ሹልክ ብሎ ወደ ኢየሱስ መጣ። ምክንያቱም እግዚአብሔር ከሱ ጋር እንደነበረ አውቋልና፣ ከእግዚአብሔር ዘንድ እንደመጣ አውቋልና ሾልክ ብሎ ወደሱ መጥቶ እንዴት ነው አንተ ከእግዚአብሔር እንደሆን ከአንተ ጋርም እግዚአብሔር እንደሆነ አውቃለሁ ሲለው እንደዚህ አለ። ቀጥታ ማወዳደሱን ተው፣ ስለኔ ብዙ መናገሩን ተው። እኔ የመጣሁበት ጉዳይ አንድ ነገር አለ። ሰው ከውሃና ከእግዚአብሔር መንፈስ ካልተወለደ መንግሥተ ሰማያትን ሊያያት አይችልም አለ። ሰው በጌታ በኢየሱስ አምኖ የወንጌልን ቃል ሰምቶ ከውሃ ሲል የወንጌልን ቃል ውሃ ማለት የእግዚአብሔር ቃል ምሳሌ ነው። መንጻት የምንችለው መታጠብ የምንችለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ካልተሰበከልን እምነት ከመስማት መስማትም ከእግዚአብሔር ቃል ነው ይላል ሮሜ ምዕራፍ 10 ላይ። ያለ ሰባኪ እንዴት ይድናሉ? የእግዚአብሔር ቃል ካልተሰበከልን፣ ስለ ኢየሱስ ካልተሰበከልን እንዴት መስማት እንችላለን? ሰምተንስ እንዴት ማመን እንችላለን? ሰው የእግዚአብሔርን ቃል መስማት ከቻለ መዳን ይሆንለታል። የእግዚአብሔር ቃል ግድ ነው መስማት። እየታጠብን እየነጻን የምንሄደው በእግዚአብሔር ቃል ነው። ቃሉ ልክ እንደ ንጹህ ውሃ ነው። ቃሉ ደባሪ አይደለም፣ እንቅልፍ የሚያስይዝ አይደለም። ሰይጣን ነው አውቆ በሁለት በኩል የተሳለ ሰይፍ ስለሆነ የእግዚአብሔር ቃል እንዳንሰማው፣ እንድናጣጥለው፣ ተራ እንድናረገው ሰይጣን ያደርጋል እንጂ የእግዚአብሔር ቃል የሚያነጻን ነው። ዮሐንስ 15:3 ላይ ስለ ወይኑ ዛፍ ከተናገረ በኋላ ከ1 እስከ 5 ምዕራፍ 15 ቁጥር 3 ላይ እንደዚህ አለ፣ አሁን ከነገርኳችሁ ቃል የተነሳ ንጹሐን ናችሁ። ሰው ከውሃና ከእግዚአብሔር መንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ውስጥ ሊገባ አይችልም። ደግ ሥራው አያስገባውም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ ያመኑት ኩነኔ የለባቸውም። ወደ እግዚአብሔር አገዛዝ ውስጥ መግባት መብት አላቸው። በክርስቶስ የሚያምን ሁሉ ወደ እግዚአብሔር መንግሥት ውስጥ፣ ወደ እግዚአብሔር አገዛዝ ውስጥ መግባት ይችላል። የእግዚአብሔር መንግሥት ጽድቅና ሰላም የሁላችሁ ጽድቅ የሰፈነባት ናት። የእግዚአብሔር አገዛዝ ፍርደ ገምድል አይደለችም። ለሰዎች ፊት አይታ የምታዳላ አይደለችም። እንኳን ወደዚህ መንግሥት ውስጥ መግባት ሆነላችሁ። ደስ የሚለን ለዚህ ነው። የማዳን ደስታ የሚፈጥርልን ይሄ ነው። ይኸውላችሁ ምዕራፍ 2 ሉቃስ ላይ መላእክቶች መጡና ለእረኞች ሰበኩላቸው። እረኞች ለምን ተመረጡ ካላችሁ እረኞች ወሬ የሚያሰራጩ ናቸው። በቀላሉ በድሮ ጊዜ ነገስታቶች አንዳንድ ተቃውሞ ሲነሳባቸው እረኞች ምን አሉ ብለው ይጠይቃሉ አሉ። ቀድመው እረኞች ወሬ ይሰማሉ። አነፍናፊዎች ናቸው። ሄደው ከተማ ውስጥ እንዲያሰራጩ መላእክት መጥተው ለእረኞች ለሕዝብ ሁሉ ደስታ የሚሆን አሜን፣ ለተወሰነ አይደለም ለተቀበለው ሁሉ የሚሆን የምስራች እነግራችኋለሁ። የምስራች የኢየሱስ መወለድ ነው። የምስራች ከኛ ጋር አብሮ መኖሩ ነው። ከሰው ልጅ ጋር መኖሩ ነው። ከሰው ልጅ ጋር መቸገሩ ነው። የሰው ልጅን ችግር መካፈሉ ነው። የሰው ልጅን አበሳ መካፈሉ ነው። የምስራችሁ በመስቀል ላይ መሰቀሉ ነው። የምስራችሁ በሶስተኛው ቀን መነሳቱ ነው። የምስራችሁ ማረጉ ነው። በአባቱ ቀኝ መቀመጡ ነው። የምስራችሁ ኢየሱስ ተመልሶ ይመጣል። ሳናየው እናምነዋለን። በታላቅ ደስታ ተሞልተን አንደኛ ጴጥሮስ እንደዚህ ነው የሚለው፣ ሳታዩት ታምኑታላችሁ፣ ሳታዩት በእርሱ ደስ ይላችኋል። ሳታዩት ለምን? ከእግዚአብሔር የሆነ ደስታ ስለሆነላችሁ ነው። ስትድኑ የሆነላችሁ ከእግዚአብሔር የሆነ ደስታ ነው። በሁኔታዎች የማይወሰን በሁኔታዎች የማይለካ እግዚአብሔር እንዲህ ሲያደርግልኝ እደሰታለሁ ብላችሁ አትጠባበቁ። አሁን ደስ ይበላችሁ። ጳውሎስ እንደዚህ አለ፣ በጌታ ደስ ይበላችሁ። ምዕራፍ 4 ላይ ፊልጵስዩስ በጌታ ደስ ይበላችሁ። ጌታ ምን አለ? ጽድቁን መንግስቱን ፈልጉ፣ የተቀረው ይጨመርላችኋል። መጀመሪያ በእግዚአብሔር መንግስት ውስጥ ያለውን ነገር ፈልጉ።
የእግዚአብሔርን ጽድቅ ፈልጉ። በጽድቅ ውስጥ መጽናት አለ፣ መታደስ አለ። ነፍሳችሁ ትታደሳለች፣ ስሜታችሁ ይታደሳል፣ ፈቃዳችሁ ይታደሳል፣ ሐሳባችሁ ይታደሳል። መልካም ሰው ትሆናላችሁ። ይኸውላችሁ እኔ በዓለም ያለኝን ጊዜ ማሰብ አልፈልግም። አንዳንድ ሰዎች መጥተው ድሮ ያኔ እኔ እናንተ እንዲህ ስናደርግ ይሉኛል። እኔ ማሰብ ተረስቶኛል፣ ሌላ ሰው ሆኛል፣ ተቀይሬያለሁ። የድሮ ተልካሻ ነገር አምጥተው ያኔ እንደዚህ ይሉኛል። እየሰማችሁ ነው? ሃሎ ከአእምሮዬ ዋይፕ አውት አድርጎታል እግዚአብሔር። ይኸውላችሁ በእግዚአብሔር መንግሥት ውስጥ ስትገቡ እየጸዳችሁ እየተለወጣችሁ ይኸውላችሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በእግዚአብሔር ቤት ውስጥ መመላለስ አይችልም። መንፈስ ቅዱስ ዕለት ዕለት ያሽሞነሙናችኋል፣ ዕለት ዕለት ይቀይራችኋል፣ ዕለት ዕለት የተሻለ ሰው መንፈሳዊ ሰው ያረጋችኋል። መንፈስ ቅዱስ ይኸውላችሁ 9 የመንፈስ ፍሬዎችን ይሰጣችኋል። ደስታ፣ ሰላም፣ አሜን፣ ራስን መቆጣጠር፣ ሁሉን አይነት ሙሉ የሆነ የመንፈስ ቅዱስ ጸጋ በእናንተው ሲሆን ሙሉ የሆነ ባህሪ ይሰጣችኋል። የማዳኑ ደስታ፣ አሜን። በደስታ ነው የሚጠቃለለው ሁሉ ነገር። እግዚአብሔር ከደስታ ጋር የተቆራኘ ነው። የራሱ የሆነ መለኮታዊ ደስታ አለው። በሁኔታዎች የማይለካ ለኛ የሚሰጠን ደስታ፣ በሁኔታ የማይለካ ደስታ፣ በዚህ ዓለም ስንኖር በሚደርስብን ነገር የማይለካ ደስታ። እንደዚህ ያለ ጌታ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ማንም ሰው ወደ ሌለበት ብቻዋን ወደምትሆንበት ማንንም አይኗን የምታሳርፍበት እንዳይኖር አርጌ ብቻዋን ይዤ ብቻዋን አገኛታለሁ፣ ለልቧም እናገራታለሁ። የአኮርን ሸለቆ የተስፋ በር አድርጌ ሰጣታለሁ። ሃሌሉያ! ኢየሱስ ጌታ ነው። ይኸውላችሁ በምድረ በዳ በሸለቆ ውስጥ ሆኖ እግዚአብሔር ድምፁን ያሰማችኋል። ድምፁን ስንሰሙ ደስታ ይሆንላችኋል። አእምሮን የሚያልፍ ሰላም ሁኔታው እያለ ነገር ግን ልባችሁን እግዚአብሔር በሰላም ይሞላዋል። ይኸውላችሁ ምዕራፍ 14 ዮሐንስ ወንጌል ላይ ሰላሜን እተውላችኋለሁ፣ እኔ የምተውላችሁ ሰላም የኔን ሰላም ነው። ያውቁታል፣ የሱን ሰላም ምን እንደሆነ ያውቁታል። ወጀብ አውሎ ንፋስ በተነሳ ጊዜ በታንኳዋ ላይ ከታንኳዋ ስር ተኝቶ፣ አዎ ይኸውላችሁ ታንኳዋ እየተናወጠች ነው። የባህር ማዕበል አስፈሪ ነው። ትንሽ ማዕበል እንኳን ሲነሳ ትልቁ እንኳን ትንሿ ታንኳ ትልቁ የባስኬትቦል መጫወቻ ያለበት፣ የእግር ኳስ መጫወቻ ያለበት፣ ብዙ ሬስቶራንት ያለበት 2000 ሰው ከዛ በላይ መያዝ የሚችል ማሳደር የሚችል መርከብ እንኳ ትንሽ ማዕበል ሲነሳ ይናወጣል፣ ያስፈራል፣ ያዞራችኋል። እነሱ የሆኑት እንደዛ ነው። ያኔ ኢየሱሴ ቁጭ ብሎ ሰላሙ የበዛው ኢየሱስ መለኮታዊ ሰላም ያለው እግዚአብሔር ወልድ ተኝቶ ለጥ ብሎ እግሩን አንፈራጦ ያንኮራፋል። እንደዚህ አለ። እኔ ሲሄድ አሜን፣ ስሞት ስነሳ ወደ እግዚአብሔር ሲሄድ በመዳናችሁ ምክንያት ጥዬላችሁ የሚሄደው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። በወጀብ በአውሎ ንፋስ ችግሩ እያለ መከራው እያለ ሰላም ይበዛላችኋል። ልባችሁና አእምሯችሁ በክርስቶስ ኢየሱስ በሰላም ይጠበቃል። ይኸውላችሁ ኢየሱስ የኤማሁስ መንገደኞች ተስፋ ቆርጠው ይቤዠናል ብለን ያሰብነው እሱ ለካ ዝም ብሎ ነው ተሰቀለ ብለው በሶስተኛው ቀን እኮ ወደ ኤማሁስ ይጓዛሉ። የኢየሱስ ደቀ መዝሙሮች ሲጓዙ ቃሉን የተጠራጠሩ ነግሯቸዋል እኮ በሶስተኛው ቀን እነሳለሁ፣ የሰው ልጅ አልፎ ይሰጣል፣ ይሰቀላል፣ መከራ ይጠግባል፣ ነገር ግን በሶስተኛው ቀን ይነሳል ብሎ የነገራቸውን ዘንግተው ረስተው የኤማሁስ መንገደኞች ሲጓዙ በመካከላቸው ተገኝቶ አእምሯቸውን የእግዚአብሔርን ቃል ያስተውሉ ዘንድ አእምሯቸውን ከፈተላቸው። እኔ የተሰበረ ልብ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ፣ በቃሌ ወደሚንቀጠቀጥ ወደዚህ ሰው እመለከታለሁ። እግዚአብሔር በደስታ ያጥግባችሁ፣ እሱን በመፈለግ ያጥግባችሁ። በጸሎት ሜዳ እሱን መፈለግ ይሁንላችሁ፣ በቃሉ ውስጥ እሱን መፈለግ ይሁንላችሁ። የእግዚአብሔር ደስታ ኃይላችን ነው። አሜን። በአስቸጋሪ ጊዜ ቃሉን ስሙ፣ እግዚአብሔርን አምልኩት፣ ደስ ይበላችሁ፣ ተስፋ አትቁረጡ። አሜን። ኑ ወደ እግዚአብሔር ቤት። ከባድ ነገር ሲገጥማችሁ ኑ ወደ እግዚአብሔር ቤት። ተስፋ ስትቆርጡ ኑ ወደ እግዚአብሔር ቤት። እግዚአብሔርን ፈልጉት፣ ቀርቦም ሳለ ጥሩት። ስትፈልጉት ፊቱን ያሳያችኋል፣ ስትወዱት ፊቱን ያሳያችኋል። ስትንቀጠቀጡለት፣ ስታከብሩት፣ ስትወዱት፣ ያንተ ነገር ድንቅ ነው ስትሉት እግዚአብሔር ያጠግባችኋል፣ በፊቱ ያጠግባችኋል፣ በደስታ ያጠግባችኋል። በደስታ ትሞላላችሁ። እግዚአብሔር ያግዛችኋል። እግዚአብሔር አቅም ይሆናችኋል፣ ጉልበት ይሆናችኋል። የእግዚአብሔር ደስታ ኃይላችን ነው። ኃይል ይሆንላችኋል። ባቃታችሁ ነገር ኃይል ይሆንላችኋል። ተስፋ የቆረጣችሁበት ነገር አለ ዛሬ። የተጨናነቃችሁበት ነገር አለ ዛሬ። ለብዙ ጊዜ ቋጠሮ የሆነባችሁ ዛሬ ይፈታል፣ ይሰበራል። እሱን መፈለግ ይሆንላችሁ።